ስደውል አላነሳልህም። የገጠር ልጅ ኔትወርክ ስላት ሙሉ ቀን በለው ኔትወርክ አተ ነው ያላነሳው። ምክንያት አንተ ቀድመህ አትስታ። ለምን አላነሳህም ነው እንጂ ኔትወርክ አተክ ነው ምናምን የት ምክንያት ቀድመህ ጨርስ ብዬ። እሺ ንገረኝ። የዛኔ ስላልበላን ያው እኔ የራባት ነው የመሰለኝ። አልበላንም፣ ምክንያቱም አድረን ውለን ነው ረፋዱ ላይ የገጠር ልጅ መራቧንማ እሷም ነግረዋለች ለባሏ። ምግብ ከበላን 24 ሰዓት ሆኖ አልፎ እሱ ያለክ ለምን አላነሳክም ስልክ ባለክ ደጋግሞ ሲደውል ስልክ ያኔ ስልኩ እነሱ ጋር ነበር። የሁላችንም ስልክ እኮ ተቀብለውናል ብያለሁ እኮ። የሰጡን እኮ እዛ ከነገሩም በኋላ ነው ስልኩን። ያኔ ራሱ ስልክ በጣም እየጠራ ነው ብለው ሳይሆን የሱ ወንድሜ እንደዛ አለ። ስልካችሁን የወሰደባችሁ ሽፍታው ነበር እንጂ እነሱ አይደሉም። ነግሬሃለሁ ወንድሜ፣ ያላዳመከኝም። ከሽፍታው ሌላ እነሱ ወስደውባችኋል አይደለም። እታች እንደተቀመጥን ቪዲዮ ሰርቼ የራቁት ቪዲዮ አላልኩም? ከዛ በኋላ ላይ ስልካችንን የሁላችንንም እነሱ ይዘውታል። መንገድ ሊጀምሩ ሲሆን ማለት ነው፣ ወደ ቢጋላው ስንሄድ። ቆይ አሁን ሌላ ነገር አመጣ። የራቁትን እኮ ቪዲዮ የሰራኸው ዳገቱን በገመድ ከወጣችሁ በኋላ እኮ ወጥተን ወርደን ታች ቁጭ እንዳልን ቪዲዮውን ሰራው። ቆየኛል። ከዛ በፊት ግን ይሄ ልጅ ሲደውልልህ ነበር። ለምን ራቁትን ቪዲዮ ከሰራ ከዛ በፊት አይደለም የደወለው። የኔ ወንድም አዳምጠኝ። ቀኑን ሙሉን የደወልኩት ስላለ ነው። ይቅርታ። ጠይቀው ስልካቸውን ወስደውታል አልወሰዱትም በለው። ጠይቀው ሲሱ እሱ አብሮ ካልነበርም ለምንድን ነው እሱን ወስዳል አልወሰዱም ብዬ የምጠይቀው? ምን ማለት ነው? አለ አብሮኝ አለ። ከመጀመሪያው ከጅዳ እስከ ኢትዮጵያ አብሮኝ እኮ ነው ያለው። የመድረስ እሱ አለ። ይሄ እኮ ባሏ ነው የምናወራው። ኖ እሱ ያለክ አሊን ጠይቀው ነኩ። አሊን ጠይቀው ነው ያለክ ወንድሜ። ከጎንክ ያለውን አሊን ጠይቀው። ወስደው ነበር። መቼ ነው ስልካችሁን መቼ ስንት ሰዓት የቱ ጋር ወሰዱ ብለህ ጠይቀው ነው የሚልክ። አሊን መሰለሽ ከኢትዮጵያ የገባው ነው። ራቁቱን ቪዲዮ ሲቀርጽ የቀረጸው የሆነም ልጅ እንደተናገረው ዳገቱ ላይ ጨርሰው ከወጡ በኋላ እስከዛ ግን እጁ ላይ ነበረ ስልኩ። አሁን ይሄ ልጅ ደግሞ ባሏ የሚለው አዳምጠኝ፣ ልንገርህ። እኔ ልጨርስ። ቆይ እኮ ልንገርህ። እሺ አንዴ እኔ ልንገርህና ከዛ አንተ ደግሞ ጥያቄውን ትቀጥላለህ። እባክህ እኔ እያወራሁ ጣልቃ አትግባ። እጨርሳለሁ ኋላ ድርበት። ለማንኛውም መጀመሪያ የነገርከን ሽፍቶቹ ስልካችሁን ወስደውባችሁ ከዛ እንደመለሱላችሁ ነው። ከዛ በኋላ ቪዲዮ እስክትቀርጽ ድረስ ስለ ስልክ አላወራም። እኔ አሁን ነው እየሰማውም ያለሁት እነሱ እንደወሰዱብህ እንጂ ሽፍቶቹን ብቻ ነው የማውቀው። እንግዲህ በመሀል ወጣ ብዬ አምልጦ ሊሆን ይችላል። ያንን እንደ ሀሳብ ያዝልኝ። ለምን ያመልጠሃል? ሰምተሃል እንጂ እሺ አውራች ተናግሬያለሁ። ከዚህ በፊትም እኮ ልክ ቪዲዮውን ከጨረስን በኋላ ሽፍቶች አሉ ብለው ይኸው አሊን ጠይቁት። ሌሎቹንም መጠየቅ ትችላላችሁ። ስልካችን የሁላችንም ሰብስቦ ወስዶ የዛኔ አበብ በጣም እየደወለ ነበረ። ይኸው ባሏ ማለት ነው። በጣም ብዙ ጊዜ ደውሏል። ከዛ በኋላ ላይ ቢጋላው ጋር እንደደረስን ነው በቃ ይሄን ነገር ሲነግሩን፣ እስቲ ስልኩን አምጣው ብዬ ስልኩ እየጠራ ነው የማ ስልክ ነው ሲሉኝ አንጣ አልኩት ስልኩን። ያኔ ስልካችን ሁላችንም ተቀበል። ሳይው እሱ ነው ሳነሳው ደግሞ አይሰራም ይጠራል እንጂ። ኦኬ ጨርሰሃል። አሁን ጣልቃ ገባብኝ። ኦኬ ቴንክ ዩ ወንድም አለም ባለቤቷን ነው የምጠይቀው። እስቲ እሱን ካወራሁ በኋላ ስልኩን ከጨረሳችሁ በኋላ ከስንት ሰዓት በኋላ ነው ደግመ የደወልከው? የመጀመሪያ ጊዜ ያላነሳልህ ማለት ነው። ስንት ሰዓት ይሆናል ልዩነት? ቅዳሜ ዕለት ማታ ላይ ነው። ቅዳሜ ዕለት ማታ ላይ ተሞክር አይሰራም ነበር ስልኩ። የሰራው እሑድ ነው ጠዋት አካባቢ። ቆይ ስልኩ መጀመሪያ አይሰራም ነበረ ለረጅም ጊዜ? ቅዳሜ ዕለት 4 ሰዓት ተኩል አካባቢ ያወራሁት። ከዛ ማታ እንዴት ሆነ ይሆን ትደውል አይሰራም። የሁሉም አይሰራም፣ የዛ የነገሰም አይሰራ። እሑድ ቀን ከዛ ደወሉ አይነሳ ሲል ምን ደግሞ ባልነሳ ባለ ሰዓት ወዲያው ነው በቃ ወዲያው እየሞከርኩ ነው እየደጋገምኩ ነበር። ኦኬ እችን የፈለግኩት አንዴ ቆይ።
የገጠር ልጅ ለምንድን ነው ቅዳሜ ስልኩ የማይሰራው የነበረው? ምክንያቱም ትነግረናል። እንዴት ቅዳሜ ሲጀመር እኮ እሱ የዛን ቀን አወራት ካላስ። ከዛ ወዲህ የደወለው ድንበር ስንቆርጥ ነው። ቆርጠን ካበቃም በኋላ እነሱ ስልኩን ሲቀበሉ ነው እኮ እሱ በጣም ብዙ ጊዜ ሲደውሉ የነበረው። ከዛ በፊት ደውለህ ነበር? ቆይ እያለ አላመጣልህም? ማታ ላይ እኮ መገፈል ነው የሚለኝ፣ የነገም መገፈል ነው ያለኝ። አሁን ችግር የለውም። የገጠር ልጅ ለምን ወደኋላ ምናልባት ሪሳለው በቃ የሚኖርበት ቦታ አለ። ዋዲ ውስጥ ሲገባ ደግሞ ሸበካው ይጠፋል፣ ሞባይሌ ማለት ነው። ኦኬ አዳምጠኝ እሺ። እኔም እኮ አንተ ለምን እንደምትፈራ አላውቅም። ይኸውልህ እኔም እየጠየኩ ያለሁት እዛ እየፈራሁ አይደለም ወንድም አለም። እሺ አዳምጠኝ፣ ምንም ችግር የለውም። ቀላል ነው፣ ጭቅጭቅ አናድርገው። ይኸውልህ እዛ ገመዱ ጋር መውጫው አካባቢ ይሰራል አይሰራም? የት ገመዱ ጋር? እሱ የደወለው እነሱ ከተቀበሉ በኋላ ነው። ይል ስልካችንን ከተቀበሉ በኋላ ነው እሱ የደወለው ማለት ነው። የምጠይቅህን ስማኝ። በገመድ መውጫው ጋር እና ገመዱን ወጥታችሁ ከላይ ስልኩ ይሰራል አይሰራም? ይህን እኮ ነው። ኔትወርክ አለ የለም? ታዲያ እሱን እኮ ሲደውሉ እንዴት ነው ኔትወርክ? ስልክ እዛ ቦታ ላይ ላበራ ነው እንዴ? አውጥቼ ላይ ነው እንዴ? ኔትወርክ አለ የለም ብዬ አንተ እኮ ነው ያልኩህ። አንዳንድ ቦታ አይሰራም አለ የለም፣ አንዳንድ ቦታ አለ አልከኝ። ስለዚህ እዛ ጋር አለው ብዬ ነው የጠየቁ። ቀላል የምቀመጥበት ሰዓት እንጂ ስልክ የማየው እንዴት ነው? እዛ ድንበር እየቆረበት ሰዓት ገመዱ ጋር ቪዲዮ ቀርጸሃል ዳገቱ ላይ። ስለዚህ ራቁትን ቀርጸሃል። ዳገቱ ላይ አይደለም የሰራሁት፣ ወርደን ታች እንደተቀመጥን ነው። ከዛ ሲመለሱ ስልካችን ይሁላ መንገድ ልንጀምር ሲሆን ማለት ነው። ለማንኛውም ሀቡ እሱ ፈቃደኛ አይደለም ለመንገር፣ ግን እችን ፖይንት ያዥ። እንግዲህ ከነሱ ነጥለው ወሰዷት ማለት አስቀሯት። ከዛ በኋላ ለይመች በስልክ ስትጮህ አሰሙት። ያ ማለት ኔትወርክ አለ ማለት ነው። ያችን ፖይንት ለመያዝ ነው። በእውነት ደውሎ ነው ያወራው ወይስ ሌላ ነገር እየሰሩ ነበር የሚለውን ለመለየት ነበር። የገጠር ልጅ ፈቃደኛ አይደለም። አላቅም እኔ ቼክ አላደረኩም ምናምን ስላለኝ አላቅም እኮ አላልኩም። ታዲያ እንዴት ነው አንተ ድንበር ላይ ኔትወርክ አለ? ያትሳደብ ስነ ስርዓት ያዝ። ኧረ እኔ አልሰደብኩም እንዴ? አልሰደብኩም። እና ኔትወርክ የማየው ድንበር ላይ ሆኜ ነው። ኔትወርክ አለ የለም ብዬ ላየው ብላል እኮ እንዴ። አቡ ምንድን ነው ስርዓት አታስይዙ? ምንድን ነው? እኔ አልሰደበክም እኮ ገጠር የገጠር ልጅ አልሰደበክም። ትግባቢን ያለ አልሰደበክም። አንዴ አታቋርጠኝ ነው እንጂ አልሰደብም። እንዲሰድብክ እኔም አልፈቅድም። ማንም ሰው ማንንም እንዲሰድብ አልፈቅድም። እሱም ደግሞ አይሳደብም። እሺ የእሱ ጥያቄ የነበረው ገመዱ ጋር ኔትወርክ አለ የለም ነው። አንተ ደግሞ አላየሁም ቼክ አላረኩም ነው። በቃ መልሱን ጽፌዋለሁ። ጥያቄው ነው መልሱን አለቀ። እሺ መኩ ጥያቄ ከጨረስክ ሁሉም ቅልቦች ጠይቆ ጨርሷል። ሚኪ ጠይቋል፣ መኩ ጠይቋል። ወደ አሊ ይመልስለት አይደለም ይህን ጥያቄ እሱ ይመልስለት። እሺ አሁን ወደ አሊ ሄድ። ቆይ ከዛ በፊት ሰያ ጥያቄ ያለክ ለአበባ ባሏን ልጠይቅ አንድ ጊዜ ምን አልሽ? ማለት እሱን እንትን ማለት አልፈልግም፣ ግን ያ ልጁ ደውሎ በሶስተኛ እንግዲህ ይችን ፖይንት ብቻ ያዥልን። እሺ 13 አዎ በሶስተኛ ቀኑ አየሽ፣ እኛ አሁን ተሰማን እንጂ ግን እሱ ከሞተች ተብሎ ከተነገረው ከ3 ቀን በኋላ ሰምቶ ነበር ማለት ነው። እንግዲህ ኢማጅን ሀና ለመኖሯ ሹር ነን፣ በቃ እርግጠኞች ነን። መቼም ከሚዲያ ናቸው። እኛማ አልሰማንም። እኛማ ሰያ ሲያመጣው ነው ወደ ሚዲያ የሰማነው። አሁንም እየተነጋገርን ያለ ነው በመኖሯ ስለሆነ ተረብሽኛል አቦ። ስለዚህ እሱ እንደዛ ብሎ ሲነግረው አቦ ለጌታሁን ነግረኸዋል ወይ? ጌታሁን ያውቃል ወይ? ልጁ እንደዛ ማለቱን አለች ብሎ መንገርህን ጌታሁን ያውቃል ወይ? ደግሞስ ምን አለ? ምክንያቱም ጌታሁን ተደውሎለት ከምንቹ ጋር ነው ስማቸው በጣም ይጠፋኛል፣ ይቅርታ። ከሱ ጋር ከተክላይ ጋር አገናኘሁት ነው ያለው። ጌታሁን ያውቃል ወንድሜ። ይችን ብቻ ነው ማወቅ የፈለግኩት። ያውቃል፣ ምክንያቱም እሱ ጋር ነበር ሆኜ እዚህ ስራ ቁሜ እሱ ጋር ሆኜ ለውድ አድርጌ ነው ተክላይን አገናኝቼ እያዳመጠ ነበረ። ኦኬ። ከዛ ጌታው ምንም አላለም? ያን ሰዓት ምንም አላለም። አዎ እንዴት ራሱ እርግጠኛ ነው ሆነ። በቃ ያው ያንኛውም ድርቅ ብሎ ስለሆነ ተክላይም
ይህንኛውም ተወዛግቧል በመኖርና ባለመኖሯ ሳይሆን እንዴት እንደዚህ ሊል ይችላል ምናምን። ይህንኛውስ ግራ ግብትን ያለው እንዲያው ይህን ነገር ቪዲዮ አድርጉልኝ እባክህ እያለ ይመች ጋር ራሱ እሱ እየለመነው ነበረ ማለት ነው። ይመችን ጌታሁን። ኦኬ ቴንኪው አቡ። ምክንያቱም ይኸውልሽ እኔ በፊትም አታች ሳረግ የነበረው ዋና መሰረቱ ጌታሁን ነው። ጌታሁን ማለት ደግሞ አቡ የእሱ ወዳጅ ነው፣ ጓደኛ ነው። እችን ልጅ የባልተቤቷ እችን ልጅ የላካት ይሄ ሰውዬ ነው። ይሄ ሰውዬ አርድቶ ይህን ሁሉ ነገር ሲሆን ፎቶና ቪዲዮ አለማስላኩ ለምንድን ነው? ያለ መረጃስ እስካሁን ድረስ ለምን ቆየ? እንግዲህ በሞተች በ3 ቀኗ ይህን ሁሉ ከሰማ የሚለው ነገር ስለሆነ ነው። እሺ አቡ አሁንም እኔ የራሱ ያስኩት ፖይንት ሳ የመጀመሪያው ቀን ጥር 10 ባለቤት ሞታለች ተብሎ ተደውሎ ሲነገረው ለምን ቪዲዮና ፎቶ አልጠየቀም? ጠይቄው ያልጠየቁበት ምክንያት እነሱ አይተዋታል ብዬ ስላመንኩ ነገጠር ልጅ ምናምን የሀገራችን ልጆች ናቸው አብረዋት ሄዱት። ስለዚህ በአይናቸው አይተዋል ብዬ ስላመንኩኝ አይተናል አላሉኝም፣ ግን አይተዋል ብዬ ስላመንኩ ቪዲዮ አልጠየኩም። ከ3 ቀን በኋላ ጥር 10 ይህንን ሰምቼ ጥር 13 የሆነ ልጅ ቁጥሬን አፈላልጎ በሰው መጥቶ ባለቤት እኮ አልሞተችም አለች ሲለኝ ተክላይ ጋር ደውዬ ኮንፈረንስ ለ3 ሆነን 25 ደቂቃ ተጨቃጭቀን አውርተን ተክላይ ልጁን ተቆጥቶት አንተ ችግር ልታመጣ ፈልገክ እንጂ እኔ ምጄ ልካለው የለችም ብዬ ካለው የለችም ብሎ 25 ደቂቃ ኮንፈረንስ ኮል አውርቶ ተጨቃጭቀው ዘግተው ከዛ በኋላ ምን አደረግ ለምንጠ ደግሞ በውስጥ በሰው እየጠየቁ ነበር። ሜቢ እኔ አንቺ ኦር አንዳችን ብንሆን የሚዲያ ሰው ስለሆነ ቀጥታ ሚዲያ ላይ ወጥተን እናፈላልግ ነበረ። እስካሁን ውጤት መጥቶ ነበረ ስለው አይ እንደዛ አድርገን ቢሆንማ እስካሁን ድረስ ገለዋት ነበረ። እንደውም ሚዲያ ላለመውጣታችን ጠቅሟታል፣ እስካሁን በህይወት እንድትኖር አድርጓል ነው እሱ የመለሰልኝ። እና እኔ ዲቴል ነው ከሀስ ከፐን የጠየቁት እያንዳንዱን የጠየቁትን ጥያቄዎችም መልሶችም እንዳለ ጽፍ ያለሁኝ ሰው እኔ ጨርሻለሁ። አንድ ጥያቄ ከፈቀዳችሁልኝ አንድ ጥያቄ ልጨምር? እሺ በባለፈው ስንጠይቀው ይመች ስራ ምንድን ነው ስንለው ደላላ አይደለሁም የሆነ ዘመድ ልሸኝ ነው የሄድኩት ብሎ ነበረ። አሁን ደግሞ ስንሰማ ጌታሁን ደላላ ነው፣ አንዳንዴ የሰራን ሰው ያመጣን ይወስዳል፣ እሱም በይመች ስም በኩል ነው ምናምን ብሏን እና ይዞት የሄደውን ይመች ሰው ቤተሰቡን የሚያቅሰው አለ ከተጓዦቹ መካከል ወይም ደግሞ ባለቤቷ ታውቃለህ ይመች የወሰደውን ሰው ሊልክ እና ሀኒን ያገኛቸው ሰዓት ይዞት የሄደውን የቤተሰብ አካል ታውቀዋለህ አንተ? ማይሄ ይመች ይዞት የሄደውን ሰው አብሮ ከነሀና ጋር የሚሄደውን ቤተሰብ ልልክ ነው ያለውን። እኔ ሁለቱን ነው የማውቀው፣ ሁለቱን ነው ትሬላ ድረስ እንደ ጫናቸው አብረው እንደ ጭነው እንደሄዱ ነው። ያው በስልክ ስለሆነ እኔ ሰው ይኑር አይኑር አላውቅም። እኔ እዛ መኪናው ላይ ጠይቀው ነበር። አንተ ይመችን ጠይቀው ነበር ማንን ልትልክ ነው ሄድከው ምናምን ብለዋል? በጭራሽ እኔ አላልኩትም። ኦኬ ጨርሻለሁ ጥያቄን። ቴንኪው ጋይስ። እስክሪብቶ ስላሳየው ስለታየብኝ ሪስትሪክሽን ሰጥቶኛል። ኮፒ ሊንክ አድርጉልኝ ፕሊስ። እሺ ሪስትሪክሽን እያለ ነው። እሺ እኔም ጨርሻለሁ። ወደ አሊ እንሂድ። ሌሎቻችሁ ጥያቄ ከሌላችሁ ባለቤቷ ሳርዬ ጨርሽ። ሰያው መብረቅ ጥያቄ እኔ የምጠይቀው ነፃ የወጣን አካል ነው። እነዚህ ልጆች ሁላቸውም ለህይወታቸው የሚያሰጋ ቦታ ነው ያሉት። የሚዋሩትም እውነት ነው ብዬ ስለማላምን አታ ባሏም የገጠሌም ሁላቸውም የሚዋሩት ተጽፎላቸው ነው ለህይወታቸው የሚያሰጋ ቦታ ስለሆኑ እኔ እነሱን መልስ ምንም አልቀበለውም። ዝም በለው። እኔ ከጠየቅ ከፈቀድሽልኝ ሀቢባ የስ ፕሊዝ። እሱ አሁን ሳየ ያለው ላይ ባልየው ለእኔም በእርግጥ ደጋግሞ ነግሮኛል የምችለውን እያረኩ ነው ብሎ እና ያንን ነገር ለህዝቡ ግልጥ አድርገህና ምን መሆን እንዳለበት ብታብራራ ጥሩ ይመስለኛል። ገብቶሃል? አንተም ወደዛኛው ግሩፕ አስገብተን እንዳናይህ እና አብዛኛው ሰው ወደዛ እያስገባ ስለሆነ ማለት ነው። ካወራኸኝ አንጻር የሆነ እውነታ ነገር ስላገኘሁብህ ነው እኔ እንደዚህ ያልኩህ። እና የሚዲያ ሰውን ባትሆን እውነቱን ነገር ለህዝቡ በደንብ ግልጥ አድርገህ አሳይ። የምትፈራ ከሆነ ያለህበት ቦታ የሚያስፈራ ነው ያለሁት። ከእነሱ ጋርም ከሆንክ ትክክለኛውን ነገር ግልጥ አድርገህ ብትነግረን ደስ ይለኛል። መጀመሪያ የተጣፈለት ነው ወይንም ፈርቶ ነው የሚለው ነገር ታለ
ሲጀመር ማንንም አይፈራም። ሰማይ ወለ እዚህ ጋር ሊመጣ ካልካለ ዝም ብለህ ያልተጻፈ ነገር አታውራዝ። አንተ ዝም ብለህ ረፍ ወይ አይ በጣም ያሳዝናል በእውነት። አሁን ይሄ ራሱ አባባሉ የተጻፈ ማለት እሱም ድራማ ነው ማለት ነው እየሰራ ያለው እንደዚህ ማቆና ዝም ብሎ አንዴ አታስቡም። በራሱ ልጅቱ ምን እንዳለ አይገባችሁ። የሚመስለኝ እኔ እንደተረዳሁት የምንችለውን ነገር እያደረግን ነው ያለው ባለቤቷ። ለልጅቱ ህይወትም አደጋ ስለሆነ በእኛ በኩል የሚሆን ከሆነ ብለን ነገሩን ስሙዝሊ ለመጨረስ እየሞከርን ይመስለኛል። እዚህ ላይ የሆነ ነገር ብንል ያለውን ነገር ብናወጣ አደጋ ነው። አንድ ጊዜ ለሃኒባል እኔ አንተን ጀጅ ለማድረግ ፈልጌ ሳይሆን ያው ትንሽ አጥጋቢ ንግግር ስላልሰማው ነው እንጂ አውቃለሁኝ። ያው ትንሽ በስጨት ስላልኩ ነው ማለት ንግግር ትንሽ ሶሻል ሚዲያም ላይ እንደማያወራ ሰው ሊሆን ይችላል። ግን ያው ለዛ ነው እንጂ ጀጅ እያደረግኩ አይደለም ወንድሜ። አይ አይደለም አቦፋን ነው። እኔ ሲጀመር ስለመፍራት ይሄ እዚህ ጋር ማውራት አይጠበቅብኝም። ስለሌላው አቅም ታለኝ ያደርጋለሁ። ይሄ ደግሞ የመጨረሻ አማራጭ ነው እንጂ ዝም ብሎ የሚጎዳ ነገር አይደለም። መጀመሪያ ደረጃ ማንም ስለፎከረ የሚያደርግ ሰው የለም። ዝም ስላለም ደግሞ የፈራ ሰው የለም። እና ደግሞ ተመጀመሪያው ያለውን ሁኔታውን አስረድተውሃል ከልባቸው ሁሉንም ነገር። ይሄን እያወቅህ እንዲህ ማለት ያሳዝናል። አቦ ተረጃቸው ለልጅቱ ከማሰብ አንጻርና ነገሩ ሳይጋጋል ምናልባት በድርድር በምናምን የሚሆን ከሆነ ለማለት ፈልገው እንደሆነ እኔ እየገባኛለሁ። እኔ እኮ ከሱ ጋር ጥያቄ እንጨርሻለሁ። እኔ ጋር አይደለም ከኔ ጋር እኔ ክሊር ሁሉም ነገር መልሶልኛል፣ ጥርት ብሎልኛል። እኔ ምንም ጥያቄ የለኝም። እኔ ወደ ሰይድ ልሸጋገር፣ እናንተ ጥያቄ ካላችሁ ብዬ የመጨረሻው ጥያቄ በኩል ጨርሻለሁ። የሸዋው ነበረ። የሸዋው ጨረስክ? ጥያቄ ግን ሰያ ጥያቄ የለኝም ብሏል። የሸዋው ምን ነበር የጠየቀው? ልትመለስልካል? አይ ግልጽ አድርገህ ንገር። ይሄን ነገር ሰያ ያለው ነገር ላይ ብዙ ሰው እንደዛ ነው የሚለኝ። እኔ በጣም ብዙ ሰው እናንተ ባልየው ወንድሟ እያሉ እናንተ ምን አገባችሁ? እናንተ ባዳዎቹ ሞር ላይክ ሰያ ባዳው ሞር እየለፋ ነው ከባለቤቷ ይልቅ። ያን ነገር ደግሞ ባልየውም ቤተሰቡም ወንድሟም ይሄ ሶሻል ሚዲያ ሰው አይደሉም። ካየሁት አንጻር ለእኔ እንደ ካለባቸው ችግር ጠጋ ብዬ ስሰማቸው እኔ ይህንን ቃል የሶሻል ሚዲያ ሰው አይደለው የሚባለው ነገር አንድ ጊዜ እዚህ ላይ አንድ ጊዜ ማለት ነው የሶሻል ሚዲያ ሰው ባትሆንም ዋን ሰከንድ ሌሚቴልዩ አንድ ሰው የሶሻል ሚዲያ ሰው ባይሆንም ለምሳሌ እኔ የሶሻል ሚዲያ ሰው ባልሆን ኖሮ ራሱ የሆነ ችግር ገጥሞኝ ወይ ልጄ ታሞብኝ እርዳታ ፈልጌ ልጄን ለማሳከሚያ እየደበረኝም ቢሆን ሶሻል ሚዲያ ላይ እወጣለሁ። ለምን? ለምኜ ልጄን ለማዳን አሳክሜ ለማዳን አይደለ? እርዳታ ስንፈልግ ማናችንም ሳንወድ በግድ ካሜራ ፊት ልንወጣ እንችላለን። እዚህ ላይ አቡ ምን መሰለሽ፣ እኔ ለሃኒ ወንድም የሚሆን ባል ስከላከልላቸው ነበር። እኔ ቤት ገብቶ ማንም ሰው እንዳይናገራቸው። ያ ደግሞ አባታቸው በነገሩኝ መልኩ አንድ ሰው እነዚህ ልጆች አደራ ተጽዕኖ እንዳታደርሱባቸው በቄስ አስገዝቻቸዋለሁ ስላሉ በከፍተኛ ደረጃ ስከላከልላቸው ነበር፣ ማንም ሰው እንዳይነካቸው። ግን ከመጡ አይቀር ነው ትንሽ እንዲሁ ካልተናገረ ብዬ ነው እንጂ አውቃለሁ በእምነታቸው ያለው። ቆይ አሁን አቡፋን ነው አሁን እዚህ ጋር አሁን ትርፍ ነገር ተናግሬ ሰራሁ ማለት ነው። በኋላ ቆይ ምንድን ነው አሁን ይሄ ጋር ትርፉ ምንድን ነው? ማድረግ ካለብኝ የራሴን በማድረገው ነው የማደርገው። ይሄ ጋር ቆይ አሁን ምንድን ነው ጥቅሙ ንገረኝ። ሲሆን እንዲህ አደርጋለሁ እንዲህ ነው ብል ፋይዳው ምንድን ነው? አይደለም እኔ እኮ ሰው ላይ ዛት ሰው እንዲያደርጋለሁ በል እኮ አይደለም። ከንግግሩ አንድ ሰው የሚያደርግ ንግግር ሲጀመር ወደ እኔ ብታምንም ባታምንም ይሄ ቲክቶክ ራሱ ማለት ነው አሁን ነው ገና ራሱ አፕሊኬሽኑ የለኝም እኮ የምኖረውም ገጠር ነው። ማንም ሰው ደግሞ ይሄን ያውቃል፣ በቅርብ ያለ ሰው። ንግግሩም ብቃቱም የለኝም። ባይዘዌ በሰው አካውንትን የመጣው አካውንቱን አይታችሁ ውሸታም እንዳትሉት፣ ብዙ ፎሎ ስላለው አይታችሁ በሰው አካውንትን የመጣው የራሱ የሆነ ቲክቶክ አካውንት የለውም። ይሄ የገባበት አካውንት በሰው ተውሶ ነው ከሰው ሀቡ ይኸውልሽ፣ እኛ ማለት ባለቤቷን እና ወንድሟን ጓደኞቿን ራሱ አንዳንድ በሚሰጡ አስተያየቶች እኛ ራሱ ጄሽ ስናደርግ ነበረ፣ እኔን ጨምሮ ማለት ነው። አሁን ግን እኔ
አስተሳሰብ ነው አስተሳሰብ የገባሽ። አንዳንድ ጊዜ ሀዘንሽ እንዲህ ነው ሀቡ መናገር ማውራት ወይም ደግሞ እንትን ማለት ሳትቺ ተረድተሽኛል። እኔ አሁን እዚህ ጋር የተረዳሁት ይህ የኔ አረዳድ ነው። አይደ አሁን ሳየው ነው እንጂ ባለፈው በጣም ጄሽ ሳረግ ነበር። ግን ካለበት ሁኔታ አንጻር ሀዘኑንም ጨምሮ ወንድነቱንም ጨምሮ በቃ ያ ነገር መሰለኝ። ይህ የኔ አስተያየት ነው። እሺ አቡ ይቅርታ። እናመሰግናለን። ከባለቤቷ ጋር ጥያቄውን ጨርሰናል። ወደ አሊ እንሂድ። ወደ አሊ ኢትዮጵያም ስለሆነ እንቅልፉ እንዳይመጣ ይሄን የተኝቶም እንዳይሆን አሊ ይሰማል? አሊ ይሰማል። እሺ ወንድሜ ያንተ ጥያቄው አክቹዋሊ ከመጀመሪያው ጀምሪያ እንድታስረዳን ነው። በአጭሩ ስንት ሆናችሁ ከጅዳ ተነሳችሁ? ሳቢያ ድረስ ስንት ነበራችሁ? ከዛ በኋላ ማሳይቅ ፎቶ አለ። ያንን ሰው ታውቀዋለህ አታውቀውም? ትመልስልኛለህ። እንደዛ ነው በአጭሩ። ከሀስከፈ መንገዳችሁን አስረዳን ፕሊስ፣ ቀልጠፍ ባለ ሁኔታ። ቴንኪዩ። እሺ ከጅዳ እኔ የሚመች መኪና ላይ ነው ያገኘኋችሁ። እኔ በመጀመሪያ የሚመች መኪና ላይ ወጥቼ ማለት ነው። ማንን አገኘው? ነገስም የገጠር ልጅን ሀናን። አልይ ቪዲዮ ቢያበራ አሪፍ ነው። ዛሬው ድምፅ ደግሞ ቀየር አለብኝ። ይቅርታ ብለህ ቱሪን አፋን አትንፋያ። አልተቀየረም። ዝም ብለህ አዳም አሊ እኔ ትመችኛለሽ። አሊ ይቅርታ። በትልቁ ቱሪን አፋን ሰያ ቅድም ማለት ነው ኔትወርክ ነቅሎት ደወለና ቀጥታ ከኢትዮጵያ በቀጥታ ወደ ካታር ስልኬ ደውሎ ማትፈልጉኝ ከሆነ አልመጣም፣ እሺ ለምንድን ነው የምታስወጡኝ ምናምን ብሎ እኔ ይመቸኛል ቢሰድበኝም። አሊ እውነተኛ ሰው ነው። እውነተኝነቱን ስላየሁት ነው። በጣም ወላሂ እንዴ ናረኛ አልነቀልክም። እሱም ጥሩ ነው። በቪዲዮ ቢገባ ጥሩ ነው። ያን እያንኳተትኩ ነው በመቀመጫ የወረድኩት ያለው ልጅ ነው አይደል? አዎ ኦኬ ቴንክ ዩ ወንድሜ ስለመጣ በእውነት እውነት ነገር ተናገር። እሺ አሊ የይመች መኪና ላይ ነገሰን የገጠር ልጅንና ማንን አገኘክ? ሀናን። ኦኬ ሶ 4 ሆናችሁ ማለት ነው። 3 ወንድ 1 ሴት ሆናችሁ ጉዞ ጀመራችሁ። እሺ ጉዞ ጀመርና እሺ ከዛ ኡምራ የሚባል አካባቢ አረፍን። እዛው ጅዳ ውስጥ ማለት ነው። ኡምራ ይባላል። እሺ ከዛ ትሬላ መጣ። በትሬላ ሁላችንም ተጫንን። ከዛ በትሬላ ተጫንን። ከዛ ሳቢያ አረፍን። ከዛ ከሳቢያ ደግሞ ሁላችንም ያው ሁሉም ብዙ ሰው ነው። ሁሉም በደላላ ተከፋፈለ። ከዛ እኛም በቤት መኪና አረቡ 4ታችን ሄድን። እዛው ሳቢያ ውስጥ ነው ወጣ ብሎ እዛው ከተማ ትንሽ ወጣ ብሎ ጉርፋ ውስጥ አረፍን። የሆነች ቤት አለች ማለት ነው ማረፊያ። ከዛ በኋላ እዛ ደግሞ